በሐራም የተገኘ ገንዘብ ማለትም አላህን በመወንጀል የተገኘ ገንዘብ ምሳሌ አስካሪ ነገሮችን በመስራት በመሸጥ ሊሆን ይችላል። እነዚህን ገንዘቦች ካካበትናቸው በኋላ ወደ ተውበት እንመለስ ብንል ገንዘቦቹን ወይ ብሮቹን የት ነው የምናደርጋቸው? ለምሳሌ መኪና ገዝቼ ከሆነ ስቶበት መኪናውን የት ላድርገው ይላል። ያው በሐራም የመጣ ገንዘብ يعني ሚልኩስ በማይገባ መልኩ ከሆነ የሰውየው ገንዘብ ነው በማይባልበት መልኩ بحيث لم تصح المعامله ይሄ ሙዓመላው ግብይቱ ትክክል በማይሆን ሁኔታ خمر መሸጥ አሁን በይዑ ትክክል አይሆንም። ለምን መሸጥ ስለማይቻል በእንዲህ አይነት መልኩ ወደ እጅ የገባ ገንዘብ ያው በአስሉ ባለቤቱ እስከታወቀ ያንን ገንዘብ ለባለቤቱ መመለስ ያለ ሐቅ የተቀበለው ነገር ስለሆነ ግዴታ ይሆናል። እሺ እኔን እኮ ያጠፋብኝ ነገር አለ የሚለው የሌላ ጉዳይ ሆነ اختصاص ተብሎ የሚወሰድ በንብረትነትና በገንዘብነት ማይቆጠር ነገር ሲሆን ወደ ፈቀደ የሰጠው ለማጠጣት ወንጀል ነው። ተውበት አድርግ። ይሄን ደግሞ የሰጠህን ገንዘብ ደግሞ መልሰህ ከዛ መልሶ በሙዓመላ በዚህ ሙዓመላ ሳይሆን በቃ እኔ ገንዘቤን እንካተውኩልህ የሚልህ ከሆነ ደግሞ ከዚያ በኋላ ከግብይቱ ፈርሷል ብለን ነው የምንወስደው። ገንዘቡን መልሶለታል። በድጋሚ እንካበቃ ይሄንን ገንዘብ ብሎ ቢሰጠው የራሱን ገንዘብ አሳልፎ እንደሰጠው ይሆናል። በስጦታ መልክ የሚቀበለው ይሆናል። ባለቤቱ ወይም ገዢው ማን እንደሆነ የማይታወቅ መልኩ ድብልቅልቅ ባለ መልኩ ይሄንን ለማን መልሳለሁ የትኛው የማን ነው የሚባል የተደበላለቀ አይነት ከሆነ ብዙ ጊዜ አሁን ፋብሪካዎች አሉ ያመረቱ ይሸጣሉ። የሚገዛቸው የሆነ ገዢ ሊሆን ይችላል። ያኛው ውስጥ ደግሞ አከፋፋይ ሊሆን ይችላል ያከፋፍላል። እነሱ ደግሞ ቸርቻሪዎች ደግሞ ከታች ያሉት ይሰጣሉ። ቸርቻሪዎቹ ለተጠቃሚ ተጎጂ ነው የሚባለው ተጠቃሚ የሚባለው ብቻ ለዛ ለሚጠጣው ሰው ይሰጡታል ይሸጡለታል ነው የሚባለው። ይሄ ግብይት አሁን ገንዘቡ የት ወዴት ከየትኛው ተነስቶ የተጋ እንደደረሰ ግራ በሚገባ መልኩ ነው የሚሆነው። እንዲህ አይነት ሁኔታ ላይ ሲሆን አስለን በዚያ ገንዘብ እሱ በተቀበለው ገንዘብ ሌላ ሙዓመላ እቃ ሲገዛ የሚሆን ንብረት ሲገዛ بعين المال كجزا يا معاملة صحيحة هنا كيتم يا حرام ميلكو لا يلقبا جنزب سلميون إلا منكو هنا نجي من البات سويوي هنا بسو وجزاو